እዚህ ምድር ላይ ስንኖር ሁለት ኃላፊነቶች አሉብን። አንደኛው እውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነት ነው። እውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነት ምንድነው ለማለት የፈለኩት፣ አንደኛ ደቀ መዝሙርነት እውነት ነው እንጂ ፌክ ሃይ ኮፒ መሳይ አለመሆኑን፣ ገና የህይወት ዘመን የሚባልበት ምክንያት በየፌርማታው ማንንጠባጠብበት አቋርጠን ማንሄድበት፣ ብዙዎች የክርስቶስ ኢየሱስ ደቀ መዝሙር ለመሆን ጀምረው በየፌርማታው የተንጠባጠቡ ብዙዎች የተውታሉ። እንደሚተው መጽሐፍ ቅዱስም ስለሚናገር እውነተኛ የህይወት ዘመን ደቀ መዝሙር ያስፈልጋል። ሌላው ደግሞ የኢየሱስ ክርስቶስ ደቀ መዝሙር የምንልበት ምክንያት ብዙዎች የራሳቸው የሰዎች የሌሎች ደቀ መዝሙር ሊሆኑ ስለሚችሉ እውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነት ከህይወታችን መታጣት የለበትም። ስለዚህ አንዱ ትልቁ መሰረታዊ ነገር ይሄ ነው። ሁለተኛው የወንጌል ተልእኮ ነው። ወንጌል ደቀ መዝሙር የሆነ ሌሎችም ደቀ መዝሙር እንዲሆኑ፣ እውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙር እንዲሆኑ ይህንን የወንጌል ተልእኮ ይዘን መሄድ አለብን። እውነተኛ የወንጌል ተልእኮን ማድረስ እውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙር የሆኑ ናቸው። ለዚህ ነው መሪ ሐሳባችን መንፈሳዊ አንድነትና ህብረት ለእውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነትና ለወንጌል ተልእኮ የሚል ሐሳብ የያዘ ነው። መንፈሳዊ አንድነትና ህብረት ለእውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነትና ለወንጌል ተልእኮ የሚለውን ያነሳ ነው። እንደ መነሻ ሐሳብ አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ነው እንደ መሪ ጥቅስ የተጠቀምነው። እናንተ ደግሞ ከኛ ጋራ ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። በዚህ ክፍል በማብራሪያችን የመንፈስ አንድነትና ህብረት ማለት ምን ማለት ነው? መንፈሳዊ አንድነት ማለት ምን ማለት ነው? ከአንድነትና ከህብረት የትኛው ይቀድማል የሚለውንም ሐሳብ በደንብ ለማየት እንሞክራለን። እንግዲህ ክርስትናችን ወይም እቺ ቤተክርስቲያን የምትባለው አማኞች የሚባለው ጅማሯችን ከዚህ ከደህንነት ጋር የተያያዘ ነው። ስለዚህ ድነታችን ደግሞ የተሰራው ስራ አለ። ስለዚህ እሱን ሐሳብ ማንሳት በጣም አስፈላጊ። ለልቁ ሐሳብ አንድ ራዕይ መጽሐፍ ላይ ምዕራፍ 5 ላይ ያለችዋን ሐሳብ ላንብብና እንዴት እንደተጀመረ እሷን ልናገር። እንደዚህ ይላል ራዕይ ምዕራፍ 5 ላይ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ይነግሳሉ ይላል። እዚህ ክፍል ላይ 4 ነገሮችን ያነሳል። አንደኛው ቋንቋ፣ ወገን እና ነገድ ብሎ ያነሳል። ስለዚህ ከየት ነው የዋጃቸው ብሎ ሲናገር ከነገድ ዋሽተህናል፣ ከቋንቋ ዋሽተሃል፣ ከወገን ዋሽተሃል፣ ከህዝብ ዋሽተሃል። ከነዚህ ዋሽተህ ነው አምጥተህ ለአምላካችን መንግስትም ካህንም ያደረከን ይላል። ስለዚህ መስቀል ላይ በተሰቀለው በክርስቶስ ኢየሱስ ደም በደሙ እሱ ድል በመንሳቱ እኛ አማኞች ከነዚህ ከወገንም ከህዝብም ከቋንቋም ተዋሽተን መተናል። ስለዚህ በዓለማችን ላይ የተለያየ ቋንቋ አለ፣ የተለያየ ወገን አለ፣ የተለያየ ህዝብ አለ፣ የተለያየ ነገድ አለ። በዓለም ላይ በጣም ብዙ ጥናቶች በደንብ ካየን በጣም በብዙ የሚቆጠር ህዝብ አይነት፣ የቋንቋ አይነት፣ የወገን አይነት፣ የነገድ አይነት ነው ያለው። ስለዚህ ከዚህ ሁሉ ዋሽተህን
ጠርተህን ሰብስበህን ለአምላካችን መንግስት አድርገህናል ይላል። ካህናት አድርገህናል ይላል። ስለዚህ በደሙ ይሆን የተሽጎረጎርነውን በጣም ብዙ አይነት ዳይቨርሲፋይ የሆነውን ማህበረሰብ መካከል ሰብስቦ ነው ያመጣን ከተለያየ አቅጣጫ። ስለዚህ አምጥቶ ግን መንግስት ካህን ለአምላካችን ብሎ ይናገራል። ለዚህ ነው ጴጥሮስም በተመሳሳይ ከዚህኛው ሐሳብ ጋራ ስለ ክህነቱ ሲናገር የተጠራንበትን አጠራር ይናገራል። ከጨለማ እንዴት እንደተጠራን የሚናገረው ነገር አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይላል። ስለዚህ ከነዛ ከአራቱ ከዘር፣ ከነገድ፣ ከቋንቋ፣ ከሕዝብ፣ ከወገን ከዛ ሁሉ ተጠርተው ዋጅተው በደሙ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለዚህ ከዛ ከጠረ በኋላ ሌላ ወገን መስርቷል፣ ሌላ ሕዝብ መስርቷል። ቅዱስ ሕዝብ ይለዋል፣ ለርስቱ የተለየ ወገን ይለዋል። ራዕይ ምዕራፍ 5 ላይ ከወገን ዋጅተህናል ይላል፣ ከሕዝብ ዋጅተህናል ይላል፣ ከነገድ ከቋንቋ ዋጅተህናል ይላል። እዚህ ደግሞ እዛ ያ ጨለማ ነበረ ይላል፣ ከጨለማ ወደሚደነቅ ብርሃን የጠራችሁ ብሎ ሲናገር አሁን ከዛኛው ሕዝብ መተን እዚህ ቅዱስ ሕዝብ ሆነ። ከዛኛው ወገን መተን እዚህ ለርስቱ የተለየ ወገን ሆነናል። ከዛኛው ቋንቋ መተን እዚህ ሰማያዊ የሚያገባ ሆናል። ከዛኛው ነገድ መተን እዚህ በአንድ ነገድ ስር ተካለናል። ስለዚህ ክርስቶስ ጠቅላይ ሆኖ በዛ መንግስት ውስጥ ያለን ቤተሰቦች ልጆች ሆነናል። ይህንን ይነግረናል የእግዚአብሔር ቃል። ስለዚህ ክርስትናችንን ስናነሳ፣ አንድነትን ስናነሳ፣ ህብረትን ስናነሳ ቀጥታ መስቀል ላይ የተሰራውን የመዋጀት ስራ፣ የመበጀት ስራ ነው የሚነግረን። ከዘርም ከነገድም ከቋንቋም ከህዝብም ከወገንም ዋጅቶ ለአባቱ መንግስት ካህን እንዳደረገ፣ ከዛኛው ነገድ አምጥቶ ሌላው ነገድ፣ ከዛኛው ወገን አምጥቶ እዚህ ለርስቱ የተለየ ወገን፣ ከዛኛው ህዝብ አምጥቶ ለኛው ቅዱስ ህዝብ ማድረጉን፣ ከዛኛው ቋንቋ አምጥቶ እዚህ የሚያግባባውን ሰማያዊ ቋንቋ እንድንካፈል እንዳደረገን በደሙ የተሰራውን ስራ ነው የሚነግረን። ይሄ በደሙ የተሰራውን ስራ ሲነግረን ገላትያ ላይ የሚናገረው ንግግር አለ። ሐዋርያው ጳውሎስ በክርስቶስ ስለተሰራው ስራ፣ ስለ አንድነቱ ስለተሰራው ስራ ገላትያም ላይ የሚናገረው ሐሳብ አለ። በተለይ በክርስቶስ በመስቀሉ ስራ የተመሰረተ አንድነት ወይም ደግሞ ህብረት እንዴት እንደሆነ ይነግረናል መጽሐፍ ቅዱሳችን ላይ። ይህም ደግሞ በክርስቶስ የተሰራውን በደንብ አጉልቶ ስለሚያሳየን ማለት ነው። ምንድነው የሚለው? በገላትያ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር ቁጥር 25 ጀምሮ ላነበው። እምነት መጥቷልና ከእንግዲህ ወዲህ ከሞግዚት አይደለንም ይልና ቁጥር 26 ላይ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። የእግዚአብሔር ልጆች ናችሁና በክርስቶስ በኩል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። የተጠመቃችሁ ሁሉ ክርስቶስን ለብሳችሁ፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። እዚህ ላይ የሚያነሳው ሐዋርያው ጳውሎስ በዚህ በገላትያ መጽሐፍ ላይ የሚናገረው ምዕራፍ 3 ቁጥር 26 ጀምሮ የጌታ ልጆች ናችሁ ይላል። ከክርስቶስ ጋር ህብረት አድርጋችኋል፣
ክርስቶስን ለብሳችኋል፣ በክርስቶስ አንድ ሰው ሆናችኋል ይልና ሶስት ነገሮችን ያነሳል። ዘርን፣ መደብን፣ ጾታን። ስለ ዘር ሲያወራ ግሪክ የለ አይሁድ የለ ይላል። ግሪኮችና አይሁዶች ሁለት ተቃራኒ ዓለማት ናቸው። ግሪኮች ፍልስፍናን፣ ጥበብን በጣም የሚያራግቡ ናቸው። አይሁዶች ደግሞ ድንቅን፣ ታምራትን፣ ምልክቶችን የሚመኩባቸው። ስለዚህ ሁለቱም የሚመኩበት ትምክህት አላቸው። ግሪኮች በጥበባቸው በእውቀታቸው ይመካሉ። አይሁዶች ደግሞ እኛ ልዩ የእግዚአብሔር የተመረጠን ሕዝብ ነን ብለው ይመካሉ። ሁለቱም በትምክህት የተሞሉ ናቸው። ስለዚህ ዘር አሳሳቢ ነው። ስለዚህ በክርስቶስ ሲኮን ግሪክ የለ አይሁድ የለ ሲል ዘር አሳሳቢ እንዳይሆን ከአንዱ ዘር ከክርስቶስ ጋራ ከሱ ጋር መቀላቀላችን ያሳየናል። ሁለተኛው ስለ መደብ የሚያነሳው ባሪያና ጨዋን ያነሳል። ባሪያ አለ ይላል፣ ጨዋ አለ ይላል። ስለዚህ በወቅቱም ባሮች ጆሮአቸውን ተበስተው የጌቶቻቸውን ተግባር የሚተገብሩ የሚሸጡበት ጊዜ ነው። በገንዘብ የሚሸጡበት አንዱ ጌታ ባሪያ ይሸጣል፣ አትርፎም ለሌላ የሚሸጥበት ጊዜ ነው። ስለዚህ በጣም የተናቀ ማህበረሰብ ባሪያ ያለበት ነው። ጨዋ ጌታ ደግሞ ያለበት ጊዜ ነው። መሬቱ ሀብቱ በደንብ የነሱ የሆነ። ስለዚህ ወደ ክርስቶስ ስንመጣ ባሪያም የሚባል የለም፣ ጨዋም የሚባል የለም፣ ጌታም የሚባል የለም። በክርስቶስ አንድ ነን ይላል። የመደብ ልዩነቱን ክላስ እንደሌለ ይነግረናል። ከዛ ደግሞ ስለ ጾታ ያወራል። ወንድ የለ ሴት የለ ይላል። እንግዲህ እንደምታውቁት በአይሁድ አቆጣጠር ወንድ ብቻ ነው የሚቆጠረው። ሴት በዘር ሐረግ እንኳን አትመዘገብም፣ አትቆጠርም። ከ20 ዓመት በታች የሆኑ ህፃናትና ሴቶች አይቆጠሩም። እንደውም ፈሪሳውያኖች በእግዚአብሔር ፊት ሲጸልዩ እግዚአብሔር አባት ሆይ ሴት አድርገህ ስላልፈጠርከኝ አመሰግናለሁ ብለው የሚጸልዩበት ጊዜ ያለበት ወቅት ነው። ስለዚህ ለሴት ያለው እይታ የተዛባ ነው፣ ለወንድ ያለው የተዛባ ነው። ስለዚህ ወደ ጌታ ስንመጣ ሴት የለ ወንድ የለ ይላል። ስለዚህ የጾታው ጉዳይ አይደለም፣ የመደብ ጉዳይም አይደለም፣ የዘርም ጉዳይ አይደለም። ሰው የሚባለው ላይ ብቻ ትኩረት ሆኖ ይሄ በእግዚአብሔር መልክና ምሳሌ የተፈጠረው ክቡር ሰው ላይ ብቻ ትኩረት አድርጎ ስለዚህ እሱ ላይ ይናገራል። ስለዚህ በክርስቶስ አንድ ናችሁ ሲል ዘራችሁ አይደለም የሚታየው፣ መደባችሁ አይደለም፣ ጾታችሁ አይደለም። ራዕይ ምዕራፍ 5 ላይ ቅድም ያነሳነው ላይ ስንሄድ ደግሞ ዘር የለ፣ ነገድ የለ፣ ቋንቋ የለ፣ ህዝብ የለ፣ ከዛ ዋጅቶ ተመሳሳይ ምርጥ ህዝብ ወገን ካህን እንዳደረገን ይነግረናል። ስለዚህ በክርስቶስ አንድ እንደሆን ሲነግረን ዘራችን እንዳይቆጠር፣ መደባችን፣ ጾታችን፣ ቋንቋችን ይሄ ሁሉ ከበስተጀርባ ያለውን ነገር ጥለነው እንደመጣን ወይም ደግሞ አስጥሎን ሌላ ሰፈር እንዳመጣን ይነግረናል። ስለዚህ አንድነታችንን ስናነሳ ጥለነውን የመጣነውን ዓለምን ማሰብ ጥሩ ነው። አሁን ብዙ ጊዜ አንድነታችንን የሚያደፈርስብን ጥለነው የመጣው ነገር አብሮ ተከትሎን ስለሆነ እየረበሸ ነው ያለው። እዛኛው ዓለም ኤክሊሺያ ቤተክርስቲያን ከዛ ከወጣችበት ዓለም ወጥታ ሳለ ተመልሳ እዛ እየገባች ነው አሁን እየተቸገረች ያለችው፣ አንድነታችንን እያወከም እየበጠበጠም ያለው። ለአንድ ዓላማ በክርስቶስ አምና በክርስቶስ ኢየሱስ ደም ታጥባ ተሸልማ ጌጠኛ ሆና የፊት መጨማደድ እንዳይኖርባት ሆና ሙሽሪት ጌጠኛ ልብሷን ለብሳ እንድትመላለስ ተፈልጎ ሳለ ተመልሳ ጥላው የተዋጀችበትን ከዘር ከነገድ ከቋንቋ ከህዝብ ዋጅተህናል ታርዳሃልና ተብሎ የታረደበት ድል የነሳበት ታላቅ ሚስጥር እሱን መርሳት አያስፈልግም። ስለዚህ አንዱ ትኩረት ሰጥቶ የሚነግረን በክርስቶስ አንድ ናችሁ፣ ዘር የለ፣ መደብ የለ፣ ጾታ የለ፣ ቋንቋ የለ፣ ወገን የለ፣ ነገድ የለ፣ ህዝብ የሚባል ነገር ኢትዮጵያዊ አፍሪካዊ የሚባል የለም፣ እስራኤላዊ ወይም ደግሞ አፍጋኒስታዊ ወይም ደግሞ ጋዛ ፍልስጤም የሚባል የለም። አሁን በአዲስ ኪዳን እስራኤላዊውንም ወይም ፍልስጤማውያንም እኩል በክርስቶስ ኢየሱስ በኩል ነው የሚያየው። ኢትዮጵያዊንም ግብፅንም እኩል በክርስቶስ በኩል ነው የሚያየው። ኦሮሞውንም ጎጃሜውንም እኩል በክርስቶስ ኢየሱስ በኩል ነው የሚያየው። ስለዚህ ሴቱንም ወንዱንም ባሪያውንም ጫዩንም ግሪኩን አይሁዱንም ስለዚህ ማዕከል ላይ አንድ ያደረገን የክርስቶስ ደም አለ፣ ያም የፈሰሰው።
ስለዚህ እሱ ላይ ትኩረት ያደረገ ነው። ይህንን ነው የሚነግረን መጽሐፍ ቅዱስ። እንግዲህ ኢየሱስ ክርስቶስ በመስቀሉ ስራ ነው አንድነትን የፈጠረ፣ በተሰራው የመስቀሉ ስራ ነው። ለዚህ ደግሞ መጽሐፍ ቅዱሳችን የሚነግረን ኤፌሶን መጽሐፍ ላይ ያለውን ምዕራፍ 2 ላይ ያለውን ሐሳብ አብረን እናያለን። የመጨረሻ ሐሳቤ እሱ ላይ ተናግሬ ነው የምጨርሰው ለዛሬ። ኤፌሶን ምዕራፍ 2 ከ11 እስከ ያለውን ሐሳብ እናነባለን። እንደዚህ ይላል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በስጋ በእጁ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዛን ዘመን እስራኤል መንግስት ርቃችሁ በተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ስለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ የሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው፣ ሁለቱን ያዋሃደ ይላል። በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ሁለት አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩት ሰላም የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። ስለዚህ ሁለቱን አስታርቋል፣ አንድ አድርጓል ይላል። የጥል ግድግዳውን አፍርሷል ይላል። በእርሱ ስራ ደግሞ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል። በማን? በክርስቶስ በመስቀሉ ስራ በተሰራው ስራ በአንድ መንፈስ ወደ አብ መግባት አለንና ይላል። ጥለነው የመጣን ቅድም የዘረዘርኳቸው ነገሮችን ጥለን መተን አሁን በአንድ መንፈስ ወደ አብ መግባት አለንና ይላል። እንግዲያስ ይላል ቁጥር 19 ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያት በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ የእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ብሎ ይናገራል። ታዲያ ሐዋርያው ከጌታ ጋር ታርቀናችኋል ይላል። በዚህ ክፍል ላይ 3 እርቆችን ያወራል። ከጌታ ጋር ታርቃችኋል፣ ከራሳችሁ ጋር ታርቃችኋል፣ ከሰዎች ጋር ታርቃችኋል ይላል። በማን? በተሰራው የመስቀሉ ስራ ከጌታ ጋር እንደታረቅን፣ ከራሳችን ጋር እንደታረቅን፣ ከሰዎች ጋር እንደታረቅን ይነግረናል። ስለዚህ እርቅ ሲፈጸም አንድ የሆነው በክርስቶስ በኩል እንደሆነ ይነግረናል። ለመሆኑ አንድ የሆንበትን ምስጢር ኤፌሶን ምዕራፍ 4 ላይ 7ቱ ምሰሶዎች የሚባሉ በቃ አንድነታችን የተመሰረተው የትኛውም በጌታ አንድ ነኝ የሚል ሰው፣ በጌታ ድኛለሁ የሚል ሰው፣ በክርስቶስ በቃ በመስቀሉ ስራ ከብዙ ነገር ዋጅ አምጥቶኛል የሚል ሰው እነዚህን 7 ምሰሶዎችን በደንብ ማወቅ አለበት። የተንጠለጠለው እዚህ አንድነታችን እነዚህ 7ቱ ነገሮች ላይ ነው። ኤፌሶን 4 ከ1 ጀምሮ ያለውን አነባለሁ። እንደዚህ ይላል። እነዚህን 7ቱን ሐሳቦች ፈጠን ብዬ እናገራለሁ። እንግዲህ ይላል በጌታ ስር የሆንኩ እኔ በተጠራችሁበት መታችሁ እንደገና ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ ይልና በመጠራታችሁ ይላል በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አምላክ የሁሉ አባት አለ። ነገር ግን የክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለዚህ ምን ብሎ ነው የሚናገረው? እኔ ይላል ሐዋርያው ጳውሎስ ሲናገር ለምናችኋለሁ እንደሚገባ ተመላለሱ ዘንድ፣ ስለዚህ በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ ለመንፈስ አንድነታችንን እንድንጠብቅ የሚያደርጉን ልንዘነጋቸው የማይገቡ ምሰሶዎችን ያነሳል። የመጀመሪያው የሚያነሳው አንድ ተስፋ ይላል። ስለዚህ
የመጀመሪያው የቆምንበት የተመሰረትንበት ምንድነው ብሎ ይነግረናል። አንድ ተስፋ። ምን ብሎ ነው የሚናገረው? በመጠራታችሁ በአንድ ተስፋ እንደተጠራችሁ ይላል። ስለዚህ አንድ ተስፋ አለ። ተስፋችን የመጀመሪያው ትልቁ ተስፋችን ራሱ ክርስቶስ ነው። የእግዚአብሔር መንግስት ትልቁ ተስፋችን ነው። ርስት አለን እላይ፣ ወራሾች ነን። ገላትያ ላይ ቅድም እንዳነበብነው የእግዚአብሔር ልጆች ከሆኑ ወራሾች ስለሆነ፣ ስለዚህ ትልቅ ተስፋ አለን። የመንፈስ ቅዱስን ተስፋ ተቀብለናል። ክርስቶስን ተቀብለናል። አሁን በላይ የሚጠብቀን ታላቅ ተስፋ አለን። በጉ ብርሃኑ የሆነበት ያ የእግዚአብሔር መንግስት የምትመጣው አዲስ ሰማይና ምድር ያ ታላቅ ተስፋ አለን። ስለዚህ አንዱ እንድንንጠለጠል እዛ ላይ ከፍ ብለን እንድንበር ያደረገንና አንድነታችን እንድናውጅ ያደረገን አንድ እንድንሆን ያደረገበት አንድ ተስፋ አለን። በክርስቶስ የሆኑ ሁሉ አንድ ርስት አለን። ርስታችን ለአንዱ ግብፅ፣ ለአንዱ ጃፓን፣ ለአንዱ ጋምቤላ ምናምን ሳይሆን ለሁላችን እዚህ ምድር ላይ ያለ ተስፋ ሳይሆን በላይ በሰማይ አንድ ተስፋ አላችሁ ይለናል። ሁለተኛው የሚናገረው ደግሞ ስለ አንድ አካል ያወራል። ስለዚህ አንድ አካል ነው ያለ፣ ሁለት አካል የለም። አንዲት ክርስቶስ የመጣች በክርስቶስ የተዋበች ከነገድ ከዘር ከቋንቋ ቅድም የጠቀስኩት ከሴት ከወንድ ከዘር ከነገድ ከቋንቋ ከህዝብ ከመደብ ልዩነት ከባሪያ ከጨዋ ከታናሽ ከዛ ሁሉ የተሰበሰበ በደሙ የተዋጀ የቅዱሳን ስብስብ ያለባት እዛ ውስጥ የተሰገሰግን በአካል ውስጥ አንድ አካል አለ ይላል። ስለዚህ ሁለት አካል ሶስት አካል አንዲት ቤተክርስቲያን አለች። እዛ ውስጥ የተሰገሰግን በአንድ ተስፋ ውስጥ አለ፣ አንድ አካል አለ። ሶስተኛው ምን ብሎ ይናገራል? አንድ ጌታ አለ ብሎ ይነግረናል። ስለዚህ የዚች የአካሉ ራስ የሆነ አንድ ጌታ አለ። ስለዚህ በክርስቶስ የሆኖች ሁሉ አንድ ጌታ አለን፣ እሱም ክርስቶስ ኢየሱስ እሱ አለን ይላል። አራተኛው አንድ መንፈስ አለ ብሎ ይነግረናል። አንድ መንፈስ አለ ሲነግረን የጠጣነው የተጠመቅነው በሱ እንደሆነ ስለሚነግረን አንድ መንፈስ ቅዱስ አለ። ስለዚህ ለሁላችን ሁለት ሶስት አይደለም። ለአንዱ መራራ መንፈስ፣ ለአንዱ የሰላም መንፈስ፣ ለአንዱ የደስታ መንፈስ፣ ለአንዱ ክፉ መንፈስ ሳይሆን አንድ የሆነ ቅዱስ መንፈስን ሁላችንም ተካፍለን። አምስተኛው አንድ ሃይማኖት ይላል። አንድ እውነት፣ አንድ እምነት፣ አንድ ህይወት የሚገኝበት እውነት የሚገኝበት ጽድቅ የሚገኝበት እምነት ወይም ሃይማኖት አለ በክርስቶስ በኩል የሆነ እሱም ተካፍለናል፣ አግኝተናል። አንድ ጥምቀት አለ ይላል። በመንፈስ ቅዱስ ስለሆነው ጥምቀት፣ ወደ አካሉ ስለመግባቱ ጥምቀት እና ደግሞ በመንፈስ ቅዱስ ስለምናሸነፍጠው ህይወት ጥምቀት፣ ስለ አንድ ጥምቀት እንዳለ ይነግረናል። ይሄ አለ ይላል። ከዛ መጨረሻ ላይ ሰባተኛ የሚናገረው የሁሉ ጌታ በሆነው ሁሉ በሁሉ በሆነው አንድ እግዚአብሔር አለ ብሎ ይናገራል። ስለዚህ አንድነታችን በክርስቶስ ድኛለው ያሉ ሁለት ሶስት ሰዎች ቢኖሩ ወይም ቤተክርስቲያን ብትኖር የተንጠለጠለው የት ነው ከተባለ አንድ ተስፋ ላይ፣ አንድ አካል ላይ፣ አንድ ጌታ ላይ፣ አንድ መንፈስ ላይ፣ አንድ ሃይማኖት ላይ፣ አንድ ጥምቀት ላይ፣ አንድ እግዚአብሔር ላይ። እዚህ ምሰሶ ላይ እዚህ አማድ ላይ ነው የቆምነው። እዚህ ላይ ነው ያለነው። ይህንን ለመግባት ቅድም ያለውን ትተን መምጣት አለብን። ዘርን፣ ነገድን፣ ቋንቋን፣ ህዝብን፣ ወገንን፣ ጾታን፣ የመደብ ልዩነትና ሌሎችን ሁሉ እሱን ደግሞ ዋጅቶናል ይላል። ተዋጅቶ የመጣ ሰው እዚህ ነው የሚገባው። ይሄ ምስጢር ያልገባው ሰው በመንፈስ የህብረት ማድረግ የሚባለው ነገር በቀጣይ የምናወራው እሱ አይገባው። መጀመሪያ በክርስቶስ ደም ምክንያት በመስቀሉ ስራ ምክንያት ስለተገነባው አንድነት ስለተሰራው አንድነት ምን ማድረግ አለበት? ማወቅ አለበት። መጀመሪያ የመንፈስ አንድነትን የመሰረት ነው እኛ አይደለን። በመስቀሉ ዋጋ የተሰራው መንፈሳዊ አንድነት በመስቀሉ ስራ በደሙ በትንሳኤው ኃይል የተገነባ ነው። ይሄ አንድነት፣ አንድ ተስፋ፣ አንድ አካል፣ አንድ ጌታ፣ አንድ መንፈስ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር እንዲኖረን ሆኖ
ወራሾች እንድንሆን ልጆች ሆነን ያንን ደስታ እንድንካፈል ያደርግ በእኛ ጥረት ይሆን። ወደዚህ ነው ክርስቶስን ስናምን ወደዚህ የህይወት ውስጥ ነው የተቀላቀለው። ስለዚህ በእኛ ጥረት ያቆምነው የተከለው ሳይሆን በዋጋ ተከፍሎ የተመሰረተ አንድነት ነው ያለ። እዚህ ውስጥ ነው ገብተን የተሰገሰገ ነው። ስለዚህ ለዚህ ነው በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ ሐዋርያው ይችን ጥቅስ ተናግሬ ዛሬ ደስ ይለኛል። ሐዋርያው ዮሐንስ ይናገራል። ጥሪ ለወገኖች ያደረገበትን መንገድ ሲናገር በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ እንደዚህ ብሎ ይናገራል። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ቀድመው የነበሩ ሲኒየር አባቶች የቀመሱት ይሄ በክርስቶስ የተሰራው የመንፈስ አንድነት አለ። ስለዚህ ህይወት እናወራላችኋለን ብሎ ከኛ ጋር ህብረት እንዲኖራ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ ህብረታችን እዚህ ላይ የተመሰረተ ነው። ስለዚህ እኛ እዚህ ህብረት ውስጥ አንድነት ውስጥ ተቀላቅለናል። ብዙዎችም ወደዚህ እንዲመጡ ጥሪ እናደርጋለን፣ ለእናንተም ጥሪ እናደርጋለን ብሎ ይናገራል። እንግዲህ ዛሬ እዚህ ጋር ባበቃ ጥሩ ነው። ጌታ ይባርካችሁ። እዚህ ጋር ላቁም።